አይነት 2 የስኳር በሽታ ተጋላጭነት ኑሮባችሁ በእርግዝና ጊዜ የስኳር በሽታ ተከስቶባችሁ እንዲሁም ደግሞ በቤተሰባችሁ የአይነት 2 የስኳር በሽታ ኑሮ በእናት በአባት በእህት በወንድም ላይ አይነት 2 የስኳር በሽታ ካለባችሁ እንዲሁም ደግሞ ለአይነት 2 የስኳር በሽታ አጋላጭ የሚያደርጉ እንደ ክብደት መጨመር አይነት ችግሮች ኑሮባችሁ አይነት 2 የስኳር በሽታን ለመከላከል ከየት ልጀምር ብላችሁ ተቸግራችሁ ከሆነ ይህ ትክክለኛው ቦታ ነው። በዚህ ፕሮግራም በዋናነት አይነት 2 የስኳር በሽታን ለመከላከል ሲዲሲ ያወጣው የ1 ዓመት የኮቺንግ ፕሮግራም አለ። ይህ የኮቺንግ ፕሮግራም ደግሞ በአማርኛ ተዘጋጅቶ ቀርቦላቸዋል። ከናንተ ምን ይጠበቃል? በዚህ የኮቺንግ ፕሮግራም ደግሞ ምን ታገኛላችሁ የሚለውን ዛሬ እነግራችኋለሁ። ከናንተ የሚጠበቀው ይህንን የኮቺንግ ፕሮግራም በጣም ብዙ ኢትዮጵያውያን እንዲካፈሉ ላይክ፣ ሼር እና ሳብስክራይብ አድርጋችሁ መከታተልና ደርስ ማድረግ ብቻ ነው። ይህ የኮቺንግ ፕሮግራም በነፃ ሲቀርብላችሁ ርካሽ እንዳይመስላችሁ። ይህ የኮቺንግ ፕሮግራም ኤሊጂብል ለሆኑ ሰዎች አሜሪካ ውስጥ በሜዲኬር የኢንሹራንስ ከቨር የሚደረግ የኮቺንግ ፕሮግራም ነው። ይህ የሆነበት ምክንያት በጣም አስፈላጊና ውድ የኮቺንግ ፕሮግራም ስለሆነ ነው። ታዲያ ይህንን ፕሮግራም ወደ አማርኛ መልሼ እኔ አዘጋጅቼ አምጥቼላችኋለሁ። ታዲያ በዚህ የኮቺንግ ፕሮግራም ምን እናገኛለን፣ ከእናንተ ምን ይጠበቃል የሚለውን ዛሬ እናያለን። ይህ የኮቺንግ ፕሮግራም አይነት 2 የስኳር በሽታን ለመከላከል የሚረዳ የኮቺንግ ፕሮግራም ነው። በዚህ ፕሮግራም በዋናነት በ1 ዓመት ውስጥ አይነት 2 የስኳር በሽታን ለመከላከል የሚያስችሉ ልማዶችን የምንገነባበት፣ ስለ ጤናማ የህይወት ልማዶች በጥልቀት የምንማማርበት፣ ከዚያም ባለፈ ደግሞ ለአይነት 2 የስኳር በሽታ ተጋላጭነታችን የምንቀንስበት እውቀትን እናገኛለን፣ ልምዶችንም እናዳብራለን። በዚህ በአይነት 2 የስኳር በሽታ የኮቺንግ ፕሮግራም ላይ በዋናነት የተዘጋጀው ለማን ነው ብለን በምናይበት ጊዜ አንደኛ አይነት 2 የስኳር በሽታ ደረጃ ላይ ያልደረሱ፣ ቅድመ ስኳር ደረጃ ላይ የደረሱ ሰዎች ወደ አይነት 2 የስኳር በሽታ ደረጃ እንዳይደርሱ ለመከላከል የተዘጋጀ ፕሮግራም ነው። በሁለተኛ ደረጃ ደግሞ ቅድመ ስኳር ደረጃ ላይ ባይሆን እንኳን ለአይነት 2 የስኳር በሽታ ተጋላጭነታቸው ከፍተኛ የሆኑ የህብረተሰብ ክፍሎች እንዲሳተፉበት የተዘጋጀ አይነት 2 የስኳር በሽታን ለመከላከል የሚረዳ የኮቺንግ ፕሮግራም ነው። በዚህ ፕሮግራም አይነት 2 የስኳር በሽታን ለመከላከል ግብ አድርገን የምንሰራው በዋናነት 2 ወሳኝ ነጥቦች ላይ ነው። አንደኛው ክብደታችን ከ5 እስከ 7% መቀነስ መቻል የ6 ወር የፕሮግራማችን ግብ ይሆናል ማለት ነው። በሁለተኛ ደረጃ ደግሞ በ6 ወር አሁንም ከምንፈጽማቸው ግቦች መካከል በመደበኛነት ቢያንስ በሳምንት 150 ደቂቃ መካከለኛ ደረጃ ያለውና ከዚያ በላይ የሆነ የአካል ብቃት እንቅስቃሴ ማድረግ መቻል ነው የዚህ ፕሮግራም የ6 ወር ግቡ ማለት ነው። በቀጣይ 6 ወር ደግሞ ሌላ 4 ወሳኝ ግቦችን አስቀምጠን እንንቀሳቀሳለን። አንደኛው የቀነስነውን ክብደት ከ5% እስከ 7% ባስቀመጥነው በግል ግባችን መሰረት የቀነስነውን ክብደት ተመልሶ እንዳይጨምር ማስቀጠል፣ ከታርጌታችን ከደረስን ይህንን ግብ እንዴት አድርገን ማስቀጠል እንደምንችል የምንማማርበት ጊዜ ይሆናል ማለት ነው። እዚህ ግባችን ያልደረስን ከሆነ ከ5 እስከ 7% ክብደታችን ለመቀነስ አቅደን ከዛ ያልደረስን ከሆነ ደግሞ ከዚያ ግባችን እንዴት መድረስ እንዳለብን በሚቀጥሉት 6 ወር ውስጥ እንማማራለን ማለት ነው። ከ5% እስከ 7% የቀነስነው ክብደትን ደግሞ በቂ ካልሆነ ደግሞ ተጨማሪ ክብደታችን እንዴት አድርገን መቀነስ እንደምንችል ፕላን አድርገን ለሚቀጥሉት 6 ወራት ደግሞ እንመማራለን ማለት ነው። ሌላው በአራተኛ ደረጃ በሁለተኛው 6 ወር ላይ ከምናስቀምጣቸው ግቦች መካከል 150 ደቂቃ መካከለኛ ደረጃ ያለው የአካል ብቃት እንቅስቃሴ በሳምንት እንዴት አድርገን
መተግበር እንደምንችል እንዲሁም እንዴት አድርገን እያሳደግነው እንደምንሄድ በዚህ የሁለተኛው ዙር የ6 ወር ግባችን ውስጥ ልናሳካው የሚገባ ግባችን አድርገን የምንንቀሳቀስበት የዚህ የኮቺንግ ፕሮግራም ዋና ዓላማ ነው። ታዲያ በዚህ ፕሮግራም ስንሳተፍ ከማን ምን ይጠበቃል የሚለውን ማየት ይኖርብናል። ይህ ሞጁል በዋናነት በ26 ሞጁሎች የተዋቀረ የኮቺንግ ፕሮግራም ነው። የመጀመሪያዎቹ 16 የኮቺንግ ሞጁሎች በየሳምንቱ የሚቀርቡ ናቸው። በየሳምንቱ እነዚህ ሞጁሎች ሲቀርቡ ከመጀመሪያው ሳምንት የቀረበው ሞጁል ተከትሎ የሚመጣው ሞጁል በምናቀርብበት ጊዜ በመጀመሪያው ሳምንት የተነሱ ጥያቄዎችን ምላሽ እንሰጣለን። በሚቀጥሉት እነዚህ 16 ሞጁሎች ካለቁ በኋላ ደግሞ ከ17 እስከ 20 ያሉት ሞጁሎች ደግሞ አሁንም በየ2 ሳምንቱ የሚቀርቡ ሞጁሎች ናቸው። እንዲሁም እነዚህ ሞጁሎች ላይ የሚነሱ ጥያቄዎችን ደግሞ በሚቀጥሉት ሞጁሎች በምንገባበት ጊዜ በተከታታይ ጥያቄዎቹን እየመለስን የምንገባ ይሆናል። ከዚያ ባለፈ ከሞጁል 21 እስከ ሞጁል 26 ያሉት ደግሞ በየወሩ የሚቀርቡ የመጨረሻዎቹ ሞጁል ይሆናሉ ማለት ነው። እነዚህ ሞጁሎች በበቂ ሁኔታ የተከታተለ ሰው ጤናማ የህይወት ልማዶችን በበቂ ሁኔታ መገንባት ይችላል። ከዚያም ባለፈ ደግሞ አይነት 2 የስኳር በሽታን መከላከል ይችላል። አጠቃላይ ጤናን ለማሻሻል እና ተላላፊ ያልሆኑ በሽታዎችን ሁሉ ለመከላከል የሚረዱ ቁልፍ የሆኑ ልማዶችንና ዕውቀቶችን ማዳበር ይችላል ማለት ነው። ታዲያ በዚህ ሞጁል ውስጥ ምንድነው የተካተተው የሚለውን በምናይበት ጊዜ በእያንዳንዱ ሞጁል የሰልጣኞች ሞጁል ተዘጋጅ። በዚህ የኮቺንግ ፕሮግራም ስትሳተፉ በአማርኛ የተዘጋጀ የሰልጣኞችን ሞጁል የምታገኙ ይሆናል። ከዚህ ባለፈ ደግሞ ምግባችሁን የምትቆጣጠሩበት፣ እንቅስቃሴያችሁን የምትቆጣጠሩበት፣ የድርጊት መርሃ ግብር የምታወጡበት፣ ክብደታችሁን የምትከታተሉበት ቴምፕሌቶችንም የምታገኙ ይሆናል። ታዲያ ከእናንተ ደግሞ ምን ይጠበቃል? በእያንዳንዱ ሞጁሎች የሚቀርቡ ነጥቦችን በደንብ በማስታወሻ መያዝና በየሞጁሎች የምንሰጣቸውን የቤት ስራዎች ወይም ደግሞ የድርጊት መርሃ ግብር እንድታወጡ የምትጠየቋቸውን ተግባሮች በድርጊት መርሃ ግብር ማውጣትና መተግበር ያስፈልጋል። ከዚያም ባለፈ ደግሞ ምን ያህል ተግባራዊ አድርጌያለሁ የሚለውን ደግሞ በተሰጡት የተግባራት መከታተያ ቴምፕሌቶች መሙላትና መከታተል ይጠበቅብናል ማለት ነው። እነዚህን ነገሮች በአግባቡ የምናደርግ ከሆነ በሂደት እንቅስቃሴያችን ይሻሻላል፣ የምግብ ምርጫችን ይሻሻላል፣ ክብደታችን ይቀንሳል፣ አይነት 2 የስኳር በሽታን በሙሉነት መከላከል የምንችልበት ደረጃ መድረስ እንችላለን። ስለዚህ ይህ ፕሮግራም ለብዙ ሰዎች እንዲደርስ ላይክ በማድረግ ሼር በማድረግ እንድትተባበሩ እንዲሁም ደግሞ ሳብስክራይብ በማድረግ ደግሞ ቤተሰብ እንድትሆኑና በየሳምንቱ የሚለቀቁ ሞጁሎች እንዲደርሳችሁ እንድታደርጉ ከወዲሁ በአክብሮት ጠይቃችኋለሁ። በሚቀጥለው ክፍል በሞጁል 1 እስከምንገናኝ በያላችሁበት ሰላም ነው።